ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ ይዤ የመጣሁት አንድ ጫካ ውስጥ ከፍተኛ የጥንቆላ ፕሮግራም ይከናወንበታል የሚባል ጫካ አለ። ሄጄ ለመቅረጽ ግን ፈርቻለሁ። ቢሆንም ግን ከሰው ጋር መጥቼ ድፍረት እንዲኖረኝ ማለት ነው። ቦታውም ትንሽ ስለሚያስፈራ ቦታው ላይ መጥቼ ለመቅረጽ ሞክሬያለሁ። ለእናንተ ሙሉ የምቀርጸውን ነገር የማሳያችሁ ነው የሚሆነው። ቪዲዮውን እስከ መጨረሻው ተከታተሉት። እዚህ ቦታ ላይ ብዙ ጊዜ ከፍተኛ ጥንቆላ የሚካሄድበት ቦታ ነው። እዚህ ቦታ ላይ የተለያዩ ጠንቋዮች መጥተው የተለያዩ ተግባራት የሚያደርጉበትና የተለያዩ እምነት ባዕድ እምነት የሚያደርጉበት ቦታ ነው። አሁን ወደ ቦታው እየሄድኩኝ ነው የምገኘው። ጥቅጥቅ ያለ ጫካ ነው። ብዙ ጊዜ በምሽትና በጣም በጠዋት ሊነጋጋ ሲል ነው እዚህ ቦታ ላይ እንደሚመጡ የአካባቢ ሰዎች የነገሩኝ። ስለዚህ እዛ ቦታው ላይ ወንዙ ጋር ሄጄ ጠጋ ብዬ ማሳያችሁ ነው የሚሆነው። ብዙ ጊዜ እንደዚህ አይነት መጥፎ ነገር እንደሚከናወንና አንዳንድ ሰዎችን ለመጉዳት ወይም ደግሞ የተለያየ ሀብት ለማግኘት በማለት ከነዚህ ጋር በመሄድ እዚህ ወንዙ ጋር በመጣጥ ቃል የሚገባበት ቦታ ነው ተብሏል። ስለዚህ ቦታው ላይ ጠጋ እያልኩ ነው የምገኘው። ስለዚህ ወደ ወንዟም እየጠጋሁ ነው የምሄደው። ትንሽ እንደዚህ አይነት ባዕድ ነገር የሚደረግበት ስለሆነ ያስፈራል። ቢሆንም ግን በድፍረት ቦታው ላይ ቀርጬ ለእናንተ የማቀርብላችሁ ነው የሚሆነው። ስለዚህ እናንተም ቪዲዮውን ከተመቻችሁ ላይክ ማድረጋችሁ እንዳረሱ፣ ኮሜንት ላይ የተሰማችሁን ስሜት ታሳውቁኛላችሁ ማለት ነው። ስለዚህ ወደ ቦታው እየደረስኩ ነው። የወንዙ ድምጽ አሆፕ ይሰማችኋል ብዬ ገምታለሁ። ጅረት ነገር ይሰማችኋል አይደል? እዚህ ቦታ ላይ ነው በብዛት የሚመጡት። እንደነገሩ ከሆነ የአካባቢ ሰዎች እዚህ ቦታ ላይ በመምጣት ወንዙ ትልቅ ነው። እኔ ወደ ዋና ትክክለኛ ቦታ ለመሄድ ስላልተመቸኝ እዚች ጋር መጥቼ ነው የቀረጽኩላችሁ ማለት ነው። እዛ ፊት ለፊት ይታያቸዋል የሆነ ሰፋ ያለ የሚመች ጫካ ነገር አለ። እዛ ከጋ ነው ማለት ነው መጣው ይሄን የጥንቆላ ፕሮግራም ያደርጉት ማለት ነው። ስለዚህ የሚያስጠነቁሉ ሰዎች ወይ ሀብት ለማግኘት ሊሆን ይችላል። ብዙ ጊዜ የሰማሁት ደግሞ አንዳንድ ሰው ላይ ጉዳት ለማድረስ የሚፈልጉ ሰዎች የሚመጣሉ ብለውኛል። አብዛኞቹ ግን የተለያዩ ሀብት የተለያዩ ስኬት ላይ ለመድረስ ብለው ነው እዚህ ቦታ ላይ መጣው እንደዚህ አይነት ጥንቆላ የሚያስደርጉት ማለት ነው። እና የተለያዩ ቃላቶችን ደጋግሜዋለሁ። ግን አይ ሆፕ እኔም ትንሽ ቦታው ላይ ሲሄድ እየፈራው ስለሆነ ትንሽ አማርኛ ግልጽ ላይ ሆንላችሁ ይችላል፣ የተቆራረጠ ሊሆንባችሁ ይችላል። ግን ይሄን ይመስላል ማለት ነው። ፊት ለፊት የሚታያችሁ ከሆነ ዙም አድርጌ ለማቅረብ ሞክራለሁ። እዛ ጥቅጥቅ ያለ ጫካ ውስጥ መሀል ላይ የሆነ እኔ እንደሚታየ ምናልባት ካሜራ ላይ ታያችሁ ይችላል። ትንሽ ገባ ብዬ ለመሄድ ትንሽ ስለሚያስፈራ ምን እንዳለ ቦታው ላይ እርግጠኛ ስላልሆንኩኝ እንዲሁ የሚታየኝ ልንገራችሁ። ሰፋ ያለች የሆነ አራት ማዕዘን ለስለስ ያለች ቦታ ትታያለች። እዛ ጋር ቁጭ በማለት ነው እንደዚህ አይነት ነገር የሚያደርጉት ማለት ነው። ስለዚህ እንደዚህ አይነት ቦታ እየመጡ ያደርጋሉ። ይሄ የሚገኘው በእንጦጦ ጫካ ውስጥ ነው። እንጦጦ ጫካ መሀል ላይ ነው የሚደረገው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። እና የሚገርመው ግን ቦታው በጣም እንደዚህ አይነት ነገር ይደረግበታል ተብሎ የሚገመት አይነት አይደለም። ነፋሻማ ነው። የሆነ የዱር አራዊት ያሉበት ነው የሚመስለው። ሰው እንደዚህ አይነት ቦታ መጥቶ እንትን ይላል። ትንሽ ሄሊኮፕተር ከላይ እየሄደ ስለሆነ ድምጼ ላይሰማችሁ ይችላል። ስለዚህ እንደዚህ አይነት ነገር ይከሰታል ብሎ ማንም እዚህ ቦታ ላይ አይገምቱም። እኔም አጋጣሚ ትንሽ ሃይኪንግ ምናምን ስለምወድ ወደዚህ ጫካ ውስጥ ስመጣ ነው አንደኛው እንደዚህ አግኝቶኝ ያናገረኝ። ወደዚህ ቦታ እንደሚሄድ ምናምን መስሎት ሲያናግረኝ በዛው ይሄን ለምን እግረ መንገዴን አልቀርጸውም በማለት ነው ለእናንተ ለማቅረብ የወደድኩት ማለት ነው። ቦታው እንደምታዩት ጥቅጥቅ ያለ ነው። ምንም በቃ መግቢያም ያለው አይመስልም። ታያችኋል አይደል? መግቢያም ያለው አይመስልም። ስለዚህ ቦታ ላይ መጥቶ እንደዚህ አይነት ነገር ይከናወናል ማለት ነው። በጣም ይገርማል። የአዲስ አበባ ውስጥ እንደዚህ አይነት ነገር አለ ብዬ በበኩሌ ገምቼ አላቅም። ቢሆንም ግን ያው ማይገመት ቦታ ነው እና የማይገመት ነገር የሚገኘው የሚባለው አንዳንድ አባባል ልክ ነው ማለት ነው። ስለዚህ ይሄን ይመስላል ማለት ነው ዛሬ ቪዲዮዬ። በሌላ ቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ባባቻው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። ሰላም ሁኑልኝ። ቻው።